የገቢ ግብር ሊቀር ነው። የፕሬዝዳንት ትራምፕ አዲስ አሜሪካና የኢኮኖሚስቶች ማስጠንቀቂያ። ልዩ ትንታኔ ለዲያስፖራ ማህበረሰብ። የፔቼክ ህመምና አዲሱ ተስፋ። በአሜሪካ የሚኖር ማንኛውም ኢትዮጵያዊ ጠንቅቆ የሚያውቀው አንድ እውነት አለ። በየሁለት ሳምንቱ ወይም በየወሩ የሚከፈለውን ደሞዝ ፔቼክ ሲመለከት የሰራበት ጠቅላላ ገንዘብ ግሮስ ኢንካም እና እጁ ላይ የሚገባው ኔት ኢንካም መካከል ያለው ልዩነት ሆድ ያስብሳል። የፌዴራል ታክስ፣ ስቴት ታክስ፣ ሶሻል ሴኩሪቲ፣ ሜዲካል እየተባለ የሚቆረጠው ገንዘብ የብዙ ቤተሰቦችን ኑሮን ይፈታተናል። በተለይም ብዙ ሰዓት ሰርተው ኦቨርታይም ለፍተው ለሚያገኙ ወገኖች የታክሱ መጠን ከፍ ማለት ዘወትር የሚያማሩበት ጉዳይ ነው። ታዲያ አንድ ቀን ጠዋት ተነስተው ከዛሬ ጀምሮ የፌዴራል የገቢ ግብር ኢንካም ታክስ የሚባል ነገር የለም፣ የሰራችሁትን በሙሉ ወደ ኪሳችሁ ክተቱ ቢባሉ ምን ይሰማዎታል? ይህ ለብዙዎች ህልም የሚመስል ሐሳብ የፕሬዝዳንት ዶናልድ ትራምፕ የቅርብ ጊዜ አጀንዳ ሆኖ ብቅ ብሏል። ፕሬዝዳንት ትራምፕ በቅርቡ ለካቢኔ አባሎቻቸውና ለህዝብ በሰጡት መግለጫ የአሜሪካን የንግድ ፖሊሲ በመቀየርና ከውጪ የሚገቡ ምርቶች ላይ ታክስ ወይም ታሪፍ በመጣል አሜሪካውያን የሚከፍሉት የገቢ ግብር ሙሉ በሙሉ የሚቀርበትን ጊዜ እያመጣው ነው ሲሉ ተናግረዋል። ነገር ግን ይህ ጣፋጭ ዜና በኢኮኖሚ ባለሙያዎች ዘንድ የማይቻል ህልምና የሂሳብ ስህተት ተብሎ እየተተቸ ነው። ለምን? ይህ ዕቅድ ለአሜሪካ ኢኮኖሚና በተለይም ለስደተኛው ማህበረሰብ ምን ትርጉም አለው? ይህ ዘገባ ጉዳዩን ከስር መሰረቱ ይፈትሻል። አብራችሁን ቆዩ። የትራምፕ ቃል ገንዘቡ በዛብን። ባለፈው ማክሰኞ በዋይት ሃውስ በተደረገው የካቢኔ ስብሰባ ላይ ፕሬዝዳንት ትራምፕ በልበ ሙሉነት አንድ ነገር ተናገሩ። አስተዳደራቸው በውጭ ንግድ ላይ የጣለው ታሪፍ ተከትሎ ወደ መንግስት ካዝና እየገባ ያለው ገንዘብ እጅግ ከፍተኛ መሆኑን ገለጹ። በቅርብ ጊዜ ውስጥ የገቢ ግብር ኢንካም ታክስ መክፈል የማትጠበቁበት ደረጃ ላይ እንደርሳለን ብዬ አምናለሁ፣ ምክንያቱም እየሰበሰብን ያለነው ገንዘብ እጅግ ግዙፍ ነው አሉ ፕሬዝዳንቱ። አክለውም ገቢው በጣም ብዙ ከመሆኑ የተነሳ ግብርን ሙሉ በሙሉ ማስቀረት ወይም ደግሞ ለይስሙላ ያህል በጣም ዝቅተኛ ማድረግ ይቻላል ሲሉም ተደምጠዋል። ይህ ንግግር የትራምፕ የመጀመሪያም አልነበረም። የምስጋና ቀን ታንክስ ጊቪንግ በዓል ሰሞንም ተመሳሳይ መልእክትን አስተላልፈው ነበር። በሚቀጥሉት ጥቂት ዓመታት ውስጥ የገቢ ግብርን በከፍተኛ ሁኔታ እንቀንሳለን፣ ምናልባትም ሙሉ በሙሉ እናጠፋዋለን ነበር ያሉት ፕሬዝዳንቱ። የትራምፕ ሎጂክ ቀላል ነው። ከቻይና፣ ከአውሮፓ ወይም ከሌሎች ሀገራት ወደ አሜሪካ የሚገቡ ምርቶች ላይ ከፍተኛ ቀረጥ ታሪፍ እጥላለሁ። ያ ቀረጥ የመንግስትን ካዝና ይሞላል። ያ ካዝና ከሞላ ደግሞ ከዜጎች ደሞዝ ላይ ግብር መቁረጥ አያስፈልገኝም የሚል ነው። የቁጥሮች እውነታን እንመልከት። ነገር ግን ይህ የትራምፕ ህልም ከእውነት ጋር ይጋጫል የሚሉ ባለሙያዎች መከራከሪያቸውን በቁጥር ያስደግፋሉ። የሂሳቡ ስሌት እንደማይመጣጠን ለማረጋገጥ የአሜሪካን መንግስት የገቢ ምንጭ ማየት ያስፈልጋል። በአሜሪካ የገንዘብ ሚኒስቴር መረጃ መሰረት በ2025 በጀት ዓመት እንደ አውሮፓውያን አቆጣጠር ሴፕቴምበር 30 ያለቀው የመንግስት ገቢ ይህን ይመስላል። አንደኛ፣ የዜጎች የገቢ ግብር ወደ 2.7 ትሪሊዮን ዶላር ገደማ ተሰብስቧል። የጉምሩክ ቀረጥ ደግሞ ወደ 195 ቢሊዮን ዶላር ገደማ ተሰብስቧል። ልዩነቱን ልብ ይበሉ። የገቢ ግብር 2.7 ትሪሊዮን ከጉምሩክ ቀረጥ 195 ቢሊዮን ጋር ሲነጻጸር የሰማይና የምድር ያህል ይራራቃሉ። የጉምሩክ ቀረጡ በ250 በመቶ ቢያድግም እንኳን ከገቢ ግብር የሚገኘውን ገንዘብ አንድ እስረኛን እንኳን መሸፈን አይችልም። የፒተርሰን የዓለም አቀፍ ኢኮኖሚክስ ተቋም ፒተርሰን ኢንስቲትዩት ፎር ኢንተርናሽናል ኢኮኖሚክስ ባልደረባ የሆኑት አለን ዋልፍ ታሪፍ የገቢ ግብርን ይተካል ማለት ፈጽሞ የማይቻል ነገር ነው ይላሉ። ሌላው ታዋቂው የኒውዮርክ ዩኒቨርሲቲ የግብር ሕግ ፕሮፌሰር ዳንኤል ሻቪሮ ለኒውስዊክ ሲናገሩ ይህ ሙሉ በሙሉ ቅዠት ነው። በታሪፍ የሚገኘው ገቢ የዜጎችን የገቢ ግብር 10 በመቶ እንኳን መሸፈን አይችልም በማለት የፕሬዝዳንቱን ሐሳብ ያጣጥላሉ። የኢኮኖሚክስ አልፋና ኦሜጋ ታሪፍ ምንድነው?
ይህንን ዜና በቅጡ ለመረዳት ታሪፍ ወይም ቀረጥ ማን እንደሚከፍል መረዳት ያስፈልጋል። ትራምፕ ቻይና ትከፍላለች ወይም ውጭ ሀገራት ይከፍላሉ ይላሉ። ኢኮኖሚስቶች ግን የለም የሚከፍለው የአሜሪካ ሸማች ነው ይላሉ። ነገሩም እንዲህ ነው። አንድ ኢትዮጵያዊ ነጋዴ ከቻይና አልባሳት አምጥቶ አሜሪካ ውስጥ መሸጥ ቢፈልግና መንግስት 20 በመቶ ታሪፍ ቢጥልበት ነጋዴው ያንን 20 በመቶ ለመንግስት ይከፍላል። ነገር ግን ነጋዴው ኪሳራ ውስጥ ላለመግባት የከፈለውን 20 በመቶ በሸሚዙ ዋጋ ላይ ይደምረዋል። ስለዚህ ቀድሞ $10 ይሸጥ የነበረው ሸሚዝ አሁን $12 ይሆናል ማለት ነው። ማለትም ትራምፕ ከገቢ ግብር ነፃ አወጣቸዋለሁ ቢሉም መንግስት የሚያስፈልገውን በጀት ለመሙላት እጅግ ከፍተኛ ታሪፍ ከጣለ የኑሮ ውድነት ኢንፍሌሽን ጣራ ይነካል። የሚገዙት ልብስ ዋጋው ይጨምራል። የኤሌክትሮኒክስ ዕቃዎች፣ ስልክ፣ ቲቪ ዋጋም ይንራል። መኪናና የመኪና መለዋወጫዎችም ይወደዳሉ። ስለዚህ በአንድ እጅ ታክስ ቀረለ ተብሎ ገንዘብ ቢሰጦትም በሌላ እጅ ገበያ ሲወጡ እጥፍ ወጪ ያወጣሉ ማለት ነው። የኢንቨስትመንት ዶፍ ወይስ የውሸት ተስፋ? ፕሬዝዳንት ትራምፕ ከታሪፍ በተጨማሪ በሳቸው ፖሊሲ ምክንያት የውጭ ሀገራትና ኩባንያዎች ወደ አሜሪካ በገፍ መዋለ ነዋይ እያፈሰሱ ነው። ይህም ትሪሊየን ዶላሮችን ያስገኛል ይላሉ። አስተዳደሩ $21 ትሪሊየን የሚጠጋ ኢንቨስትመንት አግኝተናል የሚል አቋም አለው። ነገር ግን ብሉምበርግ ባደረገው ማጣራት ትክክለኛው ቁጥር ወደ $1.5 ትሪሊየን ብቻ እንደሚጠጋም አጋልጧል። ልዩነቱ የሰፋው ለምንድን ነው? ቃል መግባትና መክፈል ይለያያሉ። ብዙ ሀገራትና ኩባንያዎች ትራምፕን ለማስደሰትና ከታሪፍ ቁጣ ለማምለጥ እንዲህ እናደርጋለን ብለው ቃል ይገባሉ። ነገር ግን በተግባር ላይፈጽሙትም ይችላሉ። የካሊፎርኒያ ዩኒቨርሲቲ ፕሮፌሰር ኪምበርሊ ክላውንሲንግ በመጀመሪያው የትራምፕ ዘመን ቻይና ብዙ ቃል ገብታ ነበር ግን አላደረገችውም በማለት ያስታውሳሉ። ቀጥታ ገቢ አይደለም። አንድ ኩባንያ አሜሪካ ውስጥ ፋብሪካ እከፍላለሁ ቢል ያ ገንዘብ በቀጥታ ወደ መንግስት ካዝና የሚገባ አይደለም። ለኢኮኖሚው ይጠቅማል እንጂ የመንግስትን የበጀት ጉድለት ወዲያው አይሸፍንም። ፍትሃዊነትና የዲያስፖራው እጣ ፈንታ። ይህ ጉዳይ ለአሜሪካ ነዋሪ ኢትዮጵያውያን ወሳኝ ጥያቄን ያስነሳል። የገቢ ግብር ቢቀር ማን ይጠቀማል? ማን ይጎዳል? የኮሎምቢያ ዩኒቨርሲቲ ፕሮፌሰር ማይክል ግሬዝ እንደሚያስረዱት የገቢ ግብርን በታሪፍ ወይም በፍጆታ ታክስ መተካት የግብር ጫናውን ከሀብታሞች ወደ ድሆችና መካከለኛ ገቢ ላላቸው ያሸጋግራል። ግን ለምን? የገቢ ግብር ኢንካም ታክስ ብዙ ገቢ ያለው ብዙ ይከፍላል። ዝቅተኛ ገቢ ያለው ትንሽ ወይንም ምንም አይከፍልም። ታሪፍ የፍጆታ ታክስ ሁሉም ሰው እኩል ይከፍላል። አንድ ሚሊዮነር ለሚገዛው ቲማቲምና አንድ በሰዓት $15 ተከፍሎት የሚሰራ ስደተኛ ለሚገዛው ቲማቲም የሚከፍሉት የዋጋ ጭማሪ ታክስ እኩል ነው። ይህ ማለት አብዛኛው ኢትዮጵያዊ አሜሪካዊ የሚገኘው በመካከለኛው ወይም በመነሻ የገቢ ደረጃ ላይ በመሆኑ የገቢ ግብር መቅረት ከሚያመጣው ጥቅም ይልቅ የዕቃዎች ዋጋ መናር የሚያመጣው ጉዳት ሊያመዝንበት ይችላል። ሀብታሞች ግን ከከፍተኛ የገቢ ግብር ስለሚድኑ ትልቅ ትርፍን ያገኛሉ። የህግና የፖለቲካ ውጥረት። ትራምፕ ይህን እቅድ እውን ለማድረግ ገና ብዙ መንገድ ይቀራቸዋል። በአሁኑ ወቅት የጠቅላይ ፍርድ ቤት የትራምፕን የታሪፍ አዋጆች ህጋዊነት እየመረመረ ነው። ምንም እንኳን አብዛኞቹ ዳኞች ወግ አጥባቂ ቢሆኑም በህዳር ወር በተደረገው ክርክር ላይ የትራምፕን የስልጣን ወሰን በተመለከተ ጥያቄዎችን አንስተዋል። ፍርድ ቤቱ በ1977 የወጣውን የዓለም አቀፍ የድንገተኛ ኢኮኖሚ ህግ ትራምፕ እየተጠቀሙበት ያለው መንገድ ትክክል አይደለም ብሎ ከወሰነ የፕሬዝዳንቱ ዕቅድ ውሃ ሊበላው ይችላል። ተስፋ ወይስ ስጋት? ፕሬዝዳንት ትራምፕ ከእንግዲህ ታክስ የለም ሲሉ መስማት ለጆሮ ይጣፍጣል። በተለይም በኑሮ ውድነትና በክሬዲት ካርድ ዕዳ ለተወጠረው ማህበረሰብ እንደ ትልቅ እፎይታ ሊታይ ይችላል። ነገር ግን እውነታው እንደሚጠቁመው የፌዴራል መንግስትን በጀት ለመሸፈን የሚያስችል በቂ ገንዘብ ከታሪፍ ብቻ ማግኘት በሂሳብ ስሌት የማይቻል ነው። ይህን ለማድረግ ከተሞከረ ደግሞ ውጤቱ እጅግ
አደገኛ የሆነ የዋጋ ግሽበት ሊሆን ይችላል። ለአሜሪካ ነዋሪ ኢትዮጵያውያን ይህ ጉዳይ በቅርበት ሊከታተሉት የሚገባ ነው። የታክስ ፖሊሲ ለውጥ የኪስ ቦርሳችንን ብቻ ሳይሆን ወደ ሀገር ቤት የምንልከውን ዶላር የመግዛት አቅምና የወደፊት የጡረታ ዋስትና ጭምርን ሊነካ የሚችል ጉዳይ ነውና ለአሁኑ ግን የኢኮኖሚ ባለሙያዎች ምክር አንድ ነው። ዜናውን ስሙ፣ ግን የባንክ ሂሳባችሁን በጥንቃቄ ያዙ። የገቢ ግብር በቅርብ የሚጠፋ አይመስልም።